ስሟ ሼራር ነው። ሼራር ላይ የተደረገው ነገር መጀመሪያ ተቀጠቀጥን እንዲሆንን አሉ። ከዛ በኋላ በሚቀጥለው ቀን ደግሞ አሰቡና ኖ ኢትዮጵያ ሰራዊትማ እንደዚህ አይነት ክሬዲት ማግኘት አይችልም፣ ሌላ ነገር መጨመር አለብን ተባለና 3 አካሎች ናቸው የመቱኝ አሉ። ተመልከት፣ በ3 አካል የአካባቢ ሚሊሻና አርኤስኤፍ ናቸው ተባባሪ መቱኝ የሚል ነገር መጣ። 3ኛው ላይ ደግሞ ደመሰስ ናቸው መጡ። ያው የነሱ እንትኖች አሉ እዚያ ማነው ስሙ ሚዲያዎች አሉ። እነዚህ ደግሞ ድሮን አመጣን ምናምን አሉና የሆነ ተራራ አንስተው ድሮን አለን አሉ። ድሮን እያለ ታርጌት አግኝተህ እንዴት ትመለሳለህ? ምሽግ ነው ተባለ። በቃ ማንም ይሄን አያውቅም። መንደር ሄዶ በሆነ ነገር እንትን አንስተዋል፣ ካሜራ ይሁን የምናምን አንስተዋል። ይሄን አንስቶ ህዝብ ለማታለል ይሄንን ጎግል ስክሪንሾት ብታረግም ይመጣል እሱ እንደሱ አይነት ነገር ነው። ስለዚህ ምንድነው ቅድም እንዳልኩ አንደኛ ውሸትን በውሸት ነው የሚያክሙት፣ ጥፋትን በጥፋት ነው የሚያክሙት። እነዚህ ሁሉ ጊዜ የዚህ አይነት ቪሸስ ሰርክል ውስጥ ነው ያሉት። ይሄው ነው ጠልፎ የሚጥላቸው ዩሲ። ስለዚህ ሳጠቃልል ጥሩ ዋሾ ልትሆን ጥሩ አስታዋሽ መሆን አለብህ። ቅድም አሁን እኮ ምንድነው መሰለ ፈጁን ብሎ የመጀመሪያ ቀን ያወጡት አዋጅ አለ አይደል? በሶስተኛ ቀን ደግሞ በድሮን እንዲያረግናቸው እንዲቀጠቀጥናቸው የሚለው ሁለቱ ተመልከት። እዛ ምን ብለናል? እስኪ እንዳይቀረንብን እንኳን አላሉ። ስለዚህ ሁሌ ውሸት ነው፣ ሌላ ነገር የላቸውም። አሁንም በውሸት ነው የሚኖሩ። ስለዚህ አንደኛ ያረጁ ናቸው፣ ሁለተኛ ውስጣቸው ጥሩ አይደለም ፖለቲካሊ፣ ሶስተኛ ሪዘርቭ የለውም። ተጣመሩ አይደለም። ሁለቱም ይሄን ድክመት ይዘው ነው የተጣመሩት። ሶስተኛው ፋኖ ነው። ፋኖ አሁን ያለበትን ዝርዝር ነገር ራሳችሁ ታውቃላችሁ። ግልጽ ነገር ነው። እርስ በርስም እንደዛው ጊዜ ለማሳጠር ብዬ ነው። አራተኛው የኦነግ ነው። ኦነግም ቢሆን ወደ አዲስ አበባ ስትመጡ የኦሮሞም ምድር አትረግጡም ተብሎ እየታወጀ እንደገና ጽምዶ ይገባል። 4 ኪሎ አላስገባህም እኮ ነው። ያው ታስታውሳለህ፣ አንተም አንድ ሰሞን ሄደበታልና ምን ስራ 4 ኪሎ ትመጣለህ? ከፈለክ በአይሮፕላን በግሪድ የሚል አንድ የሆነ ሰው አለና እንደዛ እያሉ እንደገና ጽምዶ ይገባሉ። ከዛ በተረፈ የሱዳን መንግስት ነው። የሱዳን መንግስት ደግሞ በራሱ ችግሩን ሳይፈታ ጽምዶ ገብቶ የኢትዮጵያ መንግስትን በጋራ ወቅቶ ለመቀየር ይፈልጋሉ። ይሄ ውስጣቸው የበሰበሰ ጽምዶ ስለፈጠር ተግበስብሰ አንድ ላይ ስለሆንክ የኢትዮጵያ መንግስትን ወቅት አታሸንፍም። ስለዚህ ነገሩ ቢቀርባቸው ነው የሚሻለው። የሻዕቢያ የኤርትራ መንግስት ውጊያ ከተከፈተ አይኖርም የሚለው ነገር እኔ ትንቢት አይደለም የተናገርኩት። እኔ ወታደር ነኝ፣ ሁኔታ ገመግማለሁ፣ የኃይል ሚዛኑንም አያለሁን። ምን አቅም አለው፣ ምን አቅም የለውም፣ እንዴት ሊሞላ ይችላል፣ ከኋላ ማን አለ አያለሁን። ይሄን አይተ በቀጠናው የተሰባሰበውን ኃይል ምን ሊያደርግ ይችላል ብለህ ነው የምትገመግመው። ውስጡ ሳይጠራ እርስ በርስ እየተጠራጠረ በዛ ላይ ደግሞ የኢትዮጵያ መንግስት ነው ግቻ ያሸንፋለሁ ማለት ሳትቀመጥ እግርን መዘርጋት ነው። አይቻልም፣ በፍጹም አይቻልም። ጽምዶ በዚህ ነው ያልኩት። ኤርትራ ትበተናለች ምናምን የተባለው ነገር ያነሱት ከኢሳያስ በኋላ ኤርትራ ምን ትሆናለች? እስኪ እንገሩ። ምን ትሆናለች ኤርትራ ከኢሳያስ በኋላ? የተዘጋጀ ሰው አለ? የተዘጋጀ አይን የሚሞላ ሰው እኮ የለም። እና የለም እንዴ? ምን ትሆናለች ኤርትራ? ኤርትራ ምን ደረጃ ነው ያለችው አሁን ኢኮኖሚካሊ? እንዴ ህዝቡን እንዴት አይነት አገር ነው? ስለዚህ ምንድን ነው የምትለው? ይልቅስ እኔ የተናገርኩት ነገር መልሶ ከማላመጥ ይሄ ሰው የተናገረው ነገር ከኢሳያስ በኋላ የሚለው ኢሳያስ ይቆይላቸው አይነት ስሜት የለውም? ማነው ይቆይላቸው የሚለው? ከኢሳያስ በኋላ ኤርትራ ከፈረሰች ኢሳያስ ቢቆይላቸው አይፈርስም ማለት ነው። በሌላ አነጋገር ኢሳያስ በምን ሂሳብ ይቆያል? ጦርነት አይደለም እንዴ? አትሊስት እኮ አገሩን ለቆ ቢያንስ ማነው ስሙ ሳህል ገብቶ ይድናል አይድንም አላውቅም። ጎረቤት ሀገር መሄዱም አይቀርም። ከጦርነት መዳን አለበት። ከዛ በኋላ ምንድን ነው የሚሆነው ነው
እንደ ድሮ አሁን ምሽግ ይዘን ከዛ በኋላ አፋቤት ላይ ዘራፍ ብለህ ታሪኩ ላይ እኔ ከተገደለ በኋላ ናደው እዝን መሪ የሌለው አሸነፍክና አልክ። እንደዛ አይነት ነገር የለም። አሁን እንደዛ የሚዋጋ ሰው የለም። ዓለም ያመጣው ቴክኖሎጂ አለና የኔ አባባል ይሄ ነው። ከዚህ ተነስቼም ነው ይቅርባችሁ፣ ይቅር። እኛ ኤርትራንም ምን አደረጉን? ከኛ ምንድን ነው የሚፈልጉት? ዛላምበሳ ገብተው ባንዲራ ይሰቅላል። ትላንትና እኮ ነው ይሄን ያደረጉት። ዛላምበሳ ገብተው ማን ነው ትግራይን ራሱን የቻለ አገር ያደረገው? እሱም ቢሆን እኮ አገር ሊሆን ከሆነ ወግ ባለው መንገድ በውይይት ቁጭ ብሎ ተወያይተ ይሆናል አይሆንም ላይ ውይይት ታደርጋለህ። በጠመንጃ አይቻልም፣ በፍጹም አይቻልም። የእኛ ምድር ላይ ገብቶ ባንዲራ ሲተክል ስማ ልንገርህ፣ ትላንትና ዜና ያደረከው አራት የድሮን ሼል ያረፈባቸው የሻዕቢያ ወታደሮች አሉ እኮ እዛ። ምን ነው የሚሰሩት እዛ? እኛ ስለ ኤርትራ ስንናገር ረመጥ የረገጠች ዶሮ ይሆናሉ። ረመጥ ላይ የቆመች ዶሮ እንዴት እንደምትጮህ ታውቃለህ? ስለ ኤርትራ እኛ ስንናገር ማለት ነው። የእኛን ሀገር ደግሞ ሲነኩ ሀገራችንን ነኩ ሲባል ምንድንን እኛ ምን ፈለጉ ከኛ? በኤርትራና በኢትዮጵያ መካከል የነበረው ጦርነት በግድ ተይዤ ነው ስለተባለ ትክክል ይሁን አይሆን መለስ ዜናዊ ፈርሞ ሰጣቸው። በቃ አገር ሆኑ። ጦርነቱን ለማስቀረት እኮ ነው። ግን ደግሞ ኢትዮጵያን ካልበተንኩ ነው። ኢትዮጵያ አትበተንም። ምን ፈለጉ ከኛ? ከኛ የፈለጉት ነገር ካለ በትብብር በጋራ ማደግ ነው። ከዛ በተለፈ ኢትዮጵያን አሁን ማግኘት አይቻልም። ኢትዮጵያ የድሮ አይደለችም። ኢትዮጵያ እጅግ በጣም ሲቪላይዝድ የሆነ ምርጥ ትጥቅ ያለው ቆራጥ የሆነ በደንብ የሰለጠነ ሰራዊት ያላት ሀገር ናት። ስለዚህ ሻዕቢያ ይቅርባችሁ ጦርነቱ የሚለው ለነሱ ስለማቃቸውም ይሄ ምክር ነው። አልቀበልም ካለ ኮንሲኮንሲው የተናገርኩት ነው። ይሄ ደግሞ ምንም እንዳጠረጥር ወያኔ የግብፅ ላይ አስተያየት ስጠኝና አጠቃለሁ። አሁን ምንድን ነው መሰለ ወላጆች አሉ። ጽምዶ የሚባል ነገር እነሱ የፈጠሩት የወለዱት፣ አዋላጅ ደግሞ ግብፅ ነው። እንግዲህ ምንድን ነው ግብፅ እያንዳንዱን በሚደግፍበት ጊዜ በልብ ትርታቸው ነው የሚገባው። ለምሳሌ እኛ ባህር በር እንፈልጋለን አለ። ባህር በር እንፈልጋለን ሲባል አባይ ላይ የአባይ ግድብን የገደቡ አሁን ደግሞ ወደ ባህር ሊመጡ ነው። ምክንያቱም ባህር በር ያሳጡን እነሱ ናቸው። ማርሻሉ ተናግረዋል። ጽምዶ ዛሬ አይደለም የተፈጠረው፣ ጽምዶ ድሮ ነው የተፈጠረው። ያ ነው አሁን ሪኒው የተደረገው። ያደረገው ደግሞ የግብፅ መንግስት ነው። ያ ያሳጣናቸውም ባህር በር አሁን ሊያገኙ ነው በሚል ይሄው ሊወሯችሁ ነው ተባለ። ከማን? ከኤርትራ ጋር። ኤርትራ የኢትዮጵያ መንግስት ይወረኛል አለ። ከግብፅ ጋር ሆኑ፣ ጽምዶ ፈጠሩ። በዚህ አይነት መንገድ የኢትዮጵያ መንግስትን አቅም በማሳጣት ከሆነም በመጣል ያ የባህር በር ያልነው ነገር እንዲቀር በመፈለግ ነው የግብፅ ዋናው እንቅስቃሴዋ። ነገር ግን በምኒልክ ዘመነ መንግስት በ1902 ይሆናል ባልሳሳት፣ ከተሳሳትኩም አርሞን፣ ኢትዮጵያ ከድርድሩ ወጥታ ግብፅና ሱዳን በመካከላቸው እንግሊዝ ተቀምጦ፣ የሁለቱም ቅኝ ገዢ እንግሊዝ ነው ልባል። ለሱዳን የተወሰነ ፐርሰንት 10 ይሁን ምናምን፣ ከዛ በኋላ ሌላው 80 ምናምኑ ለግብፅ ኦፍኮርስ ለግብፅ ሰጠ። ኢትዮጵያንስ ምንድን ነው የተባለው? እዚህ ውሃ ላይ አንዲት ግድብ አትሰራም ተባለ። ምኒልክን ብልጥ ናቸውና ውሃውን አላቆመውም ብለው ፈረሙ። አየው፣ ውሃውን አላቆመውም፣ አልገድበውም አይደለም፣ አላቆመውም ብለው ፈረሙ። ከዛ በኋላ ኃይለሥላሴ የመሰረት ድንጋይ ጣሉ።
ጃንሆይ መሰረት ድንጋይ ጥሎ ካለፉ በኋላ ዓለም ዘመተባቸው። ግብጾቹ ኋሉ ዓለምን አዘመቱባቸው። አይ እንግዲህ ጉልበት ያለው መጪ ትውልድ ይስራው ብሎ ያስቀመጡትን እዛ ያለውን ካርታ ምናምኑን ዲዛይኑን አስቀምጠው እሳቸውም አለፉ። ከዛ መለስ ዜናዊ መጣ። መለስ ዜናዊ መሰረት ድንጋዩን አስቀመጠ። በዛም በዚህም የፈለገ ነገር ይሁን ግብጾች ሞከሩ፣ ግን አባይ ተገደበ። እመነኝ፣ የኢትዮጵያ የባህር በር የማግኘት ጉዳይ በነ ዕድሜ ሊሆን ይችላል፣ ምናልባትም በነ ዶክተር አብይ ዕድሜም ላይሆን ይችላል። ነገር ግን የባህር በርን የሚያስገኝ ትውልድ ፊታችን አለ፣ ከዛሬ ጀምሮ ማለት ነው። ይሄ በሰላማዊ መንገድ የዓለም ኮሚኒቲው አምነው፣ ይሄ ደግሞ ለኤርትራ ይሁን ከማንም የምናገኘው ተጠቃሚ ነው የሚሆኑት። ዘንድሮ ጥቅም ነው። ሳትሰጥ አትቀበልም፣ ሳታከብር አትከበርም። የኤርትራ መንግስት ኢትዮጵያን ሳያከብር ሉዓላዊነትን ሳያከብር የራስን ሉዓላዊነት አክብሩልኝ ማለት የለም። እንዲህ አይነት ፕሪንሲፕል የለም። ስለዚህ ግብጾች ያን የባህር በር እንዳናገኝ ነው። አንድ ነገር ላይ ግን ሞኝ ሆኑ። ቅድም እንዳልኩ እንኳን የባህር በርን አባይንም ገድበናል። የባህር በርም አይቀርም። ለግብጾች የሚጠቅመው ግን ይሄ አይደለም። ይሄ ወዴት ይወስዳል? ወደ አባይ የሚሄዱ ወንዞች በጠቅላላ ትኩረት እያገኙ ነው፣ ጉድ እንዳይሰሩ። ከኢትዮጵያ መንግስት ጋር በደንብ አድርጎ መስራት ነው የሚሻላቸው። ስለዚህ የግብጾች ይሄ ነው። አስታውል። እኛ ቁጭ ብለን እያለን ኡምናሃጀር ላይ ስልጠናት ይሰጣቸዋሉ። ልብ አድርግ። ስልጠና የተሰጣቸው አሁን ምን ተብሎ ነው የሚጀምረው? እንዴት አድርገን እንጀምር ነው? አማራ ተገደለ፣ ሌላ ነገር እኮ የሉ። ምክንያቱም ኤርትራ በፕሪቶሪያም በዛ እንቅስቃሴ ውስጥ ኤርትራ ተኮልፍና ብሎ የለ። ስለዚህ ከዚህ ማስጀመር አለበት። ይሄ የተልእኮ ጉዳይ ካልሆነ በስተቀር አማራን ነፃ ልታወጣ አንተ አማራን ትገላለህ እንዴ? በፋክት ደረጃ የሽምቅ ውጊያ መኖሩን ጀነራል አምነሃል እንደገባኝ ከሆነ። የሽምቅ ውጊያ ደግሞ ፖለቲካ ምክንያት አለው የሚለውን ደግሞ መጽሐፍ በደንብ በግላጭ አስቀምጦታል። ፖለቲካዊ ምክንያት ካለ እና ኤግዚስት ያደረገ የሽምቅ ውጊያ ካለ እንዴት ነው ትሪት የሚደረገው? አይደለም ልንል ነው ወይ ነው እየጠየቅኩ ያለው። አዎ ይሄ ምንድን ነው መሰለህ፣ ኮዙን ነው የምታየው። እኔ የሽምቅ ውጊያ አልለውም። ያሁኑ የሽምቅ ውጊያ አይደለም፣ አካሄዱም የሽምቅ ውጊያ አይደለም። የሽምቅ ውጊያ በክፍለ ጦር በእዝ በምናምን አደራጅተን የምትሄደው አይደለም። ይሄ የሽምቅ ውጊያ አይደለም። ምክንያቱም የሽምቅ ውጊያ እድገት አለ፣ እዛ ታገኘዋለህ። አንደኛ የሽምቅ ውጊያ አይደለም። ሁለተኛ ትላንትና እኔና አንተ አብረን ወያኔን ወቅተን በማግስቱ እኔን ስትወጋ ከየት ያመጣው ፖለቲካ ኬዝ ነው ይሄ? ለምን ከወያኔ ጋር ሆነ መንግስትን አትወጋም? አማራ ተገደለ ካልክ ፖለቲካል ኮዙ የትኛውም ፖለቲካል ኮዝ ይሁን በአሁኑ ሰዓት በረሃ የሚከት ነገር የለውም። በተለይም በኢትዮጵያ አማራ ተገደለ ካልክ አማራ እንዳይገደል ማድረግ፣ መወያየት፣ ቦታውን መግለጽ፣ ይሄንን ህዝቡን መከላከል ነው። ስለዚህ ፖለቲካዊ ምክንያት አለ፣ ግን ምክንያቱ ወደ ጠመንጃ ማንሳት አያስኬድም ነው አይቻልም። በተለይም ይሄ ደግሞ ምንድን ነው መሰለ፣ ከዚህ በስተጀርባ ማን አለ? ሌላ ኃይል አለ፣ ውጫዊ ኃይል። ምንድን ነው መሰለ፣ እዚህ በደንብ አድርገህ የምታየው የት ጋር መሰለ፣ ኢትዮጵያን የሚገጥማት ሸማቂ የሚል አንብበው። እሱን ምናልባት ምዕራፍ 3 ይሆን 2 ወይም ሌላ፣ እሱን አንብበው በደንብ አድርገህ። ኢትዮጵያን የሚገጥማት ትክክለኛ የህዝብን ምንድነው ስሙ ጭቆና የሚመልስ አይደለም። አማራ ክልልም ምንድነው እዛ የተነሱት ፖለቲካል ኮዝ አለኝ ብለህ ጠመንጃ ይዘህ አስገባህ። ኦነግን ውሰድ። 1965 ዓመተ ምህረት የተመሰረተ ጠመንጃ የያዘ
ዛሬም እኮ እዛው ነው ያለው። ቲፒኤልኤፍ 67 ነው፣ 65 ናቸው። ሳህል ነበሩ፣ አግኝቻቸዋለሁ። ሳህል